በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆች አድርጎ የተቀበላችሁ መንፈስ ቅዱስ ያተመን ሀብተ ወልድ ስመ ክርስትናን ሰጥቶ ልጆች ወራሾች እንድንሆን ማረጋገጫን የሰጠን የዘላለም ማተም የሰጠን ክርስቶስ በደሙ የቀደሰን የገዛን ሁላችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ የተወደደ የተመሰገነ ይሁን። ዛሬ አሰበ ተፈሪ ወይም ጭሮ የሚባል ከተማ ነው የሚገኘው። ከዚያ ነው እግዚአብሔርን ቃል የምንካፈለው። በያላችሁበት የክርስቶስ ሰላም ለእናንተ ይሁን። ብሩካን የእግዚአብሔር መንፈስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው። በመንፈስ ስለሚመረመር ሊረዳው ሊገነዘበው አይችልም። ይህንን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለፍጥረታዊ ሰው የእግዚአብሔርን መንፈስ ነገር መመርመር አይቻለውም፣ መንፈሳዊ ነገር ሊሆን ስለሆነ ሊረዳው አይችልምና ይላል። ይህንን ሐሳብ ቅዱስ ጳውሎስ ያካፈለን ከጥሪያችን ጋር አገናኝቶ ነው። በጣም ትልቅ ሰዎች፣ ኃያላን ሰዎች፣ ጠቢባን ሰዎች ነበሩ። ጌታችን ሲገለጥ በስጋ ግሪክ በጥበቧ በጣም የታወቀች ነበረች። ሮማውያን በኃይላቸው በውጊያቸው በጣም የታወቁ ነበሩ። የአይሁድ ሊቃውንት በብሉይ ኪዳን እውቀታቸው ከፍ ያሉ ነበሩ። ነገር ግን እነዚህ ሁሉ ፍጥረታዊ ሆነው በስጋ እውቀታቸው በስጋ መረዳታቸው ክርስቶስን ሊገነዘቡት አልቻሉም። ታውቃላችሁ፣ መንፈሳዊውን መንገድ ሊረዱት አልቻሉም። ቢያውቁስ ኖሮ የክብርን ጌታ ባልሰቀሉት ነበር። የክብርን ጌታ የሰቀሉት እናውቃለን ያሉት ናቸው። ስለዚህ እግዚአብሔር መንፈስ ማንም ሊረዳው አይችልም፣ ስጋዊ ፍጥረታዊ ሰው ይላል። አንዳንዴ እጅግ በሚገርማችሁ ሁኔታ ይህን በቤተሰባችን ውስጥ ልናገኘው እንችላለን። የእኛን መንፈሳዊ አቋም የእኛ መንፈሳዊ ቁመና እንደ ሞኝነት የሚያዩ በጣም ብዙ ቤተሰቦች ይኖራሉ። የምትከተሉት መንገድ፣ የምትሄዱበት መንገድ፣ ይሄ ትጋቱ፣ ጾሙ፣ በዓመት 7 ጊዜ እንጾማለን። አንዳንዶቻችን ጨምረን ደግሞ በራሳችን በግል ንስሐችን ደግሞ እንጾማለን። ጳጉሜንም እንጾማለን። በቃ በጣም እንደ ትልቅ ሞኝነት የሚያዩት አሉ። እንደገና ደግሞ መንፈሳዊ ነገራችን አንዳንዴ የአቋማችን ውስጣችን ያለውን መንፈሳዊ አቋማችንን እየተመለከቱም እንደዚሁ በጣም የሚገረሙብን ሰዎች አሉ። አንዳንድ ጊዜ ሊያጠቁን የሚመጡ ሰዎች በሚፈልጉት መንገድ ከኛ መልስ አያገኙም፣ ግብረ መልስ አያገኙም። ለጠላቶቻችን ክፉ ስንመልስ ላያዩን ይችላሉ። ይሄ በጣም ያስገርመናል። ለአንዳንድ ሰዎች ይኸውላችሁ በተቃራኒው የእግዚአብሔር ሰዎች ነን፣ መንፈሳዊ ሰዎች ነን፣ ቤተክርስቲያን አዘውታሪ ነን። ግን ከራሳቸው ጋር ተመሳስለን ሲያገኙም ይገረማሉ። አንዳንድ ሰዎች ቤታችን ውስጥ፣ ትዳራችን ውስጥ፣ ኑሯችን ውስጥ፣ ስራ ቦታችን ውስጥ ስንመሳሰል ንዴታችንን መቆጣጠር ሲያቅተን፣ ስሜታችን መግራት ሲያቅተን፣ ታማኝነታችን መጠበቅ ሲያቅተን አንዳንድ ሰዎች እግዚአብሔርን የሚፈልጉ ሰዎች ትንሽ ተስፋ የሚያደርጉኛን እያዩ በጣም ይገረማሉ። እነዚህ ሰዎች እግዚአብሔር አልበቃቸውም ማለት ነው ብለው ሊታዘቡ ይችላሉ። ይህ አንድ ነገር ነው። ግን ደግሞ መንፈሳዊ አቋም ይዘን ስንመጣ እግዚአብሔርን ስንፈራ በሕይወታችን እንደ እግዚአብሔር ቃል ስንተው የምንከተለው መንገድ የጥፋት መንገድ ነው የሚመስላቸው። እኔ አንዲት የመንግስት ሰራተኛ ክፍለ ሀገር እየሰራው ማቃት እህታችን ነበረች። የሰራተኛ ጉባኤ የማህበረ ቅዱሳን የሰራተኛ ጉባኤ አባል ነበረች እና በሰንበት ቤት ውስጥም ተሳትፎ የምታደርግ ጠንካራ ልጅ ነበረች እና ከፍተኛ የሆነ ጥቃት ይደርስባት ነበር። በእምነቷ የማይመስላት ሰው ነበር አለቃዋልና በጣም ጥቃት ያደርስባት ነበር። ውስጧ እንዲጎዳ አድርጎ ነበረ የሚያጠቃትና ሁልጊዜ ግን እሷ ክፉ በክፉ አትበቀልም እና ሪፖርትም አታደርግም። ሄዳ ወደ ላይ ወደ አለቆቿ ተበድያለሁም አትልም። ሪፖርት የምታደርገው ወደ ሰማይ ነው። ወደ ቤተክርስቲያን ትመጣለች፣ እግዚአብሔር ፊት ፍርድ ሰጪ ፊት ትቆማለች። ከዛ ውጭ ግን በስራ ቦታ ሁሌ ታማኝ ነች እና የእሷን ታማኝነት ለመፈተን በጣም ብዙ ነገር አድርጓል።
የሚገርማችሁ በጣም ብዙ ነገር። እንደውም አንድ ጊዜ የምትሰራው ባንክ ውስጥ ነበርና የአንድ ሰው አካውንት በዝም ብሎ በስልክ ትእዛዝ አውጡና ገንዘብ አቀብሉኝ ብሎ በስልክ ትእዛዝ በመተዋወቅ ገንዘቡ ካወጡለት በኋላ ቆይቶ ሰውየው ረሳውን ገንዘብ ወጥቷል ብሎ ሊከሳቸው መጣ እና ፊርማውን አስመስላ ፈርማ እንድታይ ከፋይሉ ጋር ይሄ አለቃዋ ግድ ይላት ጀመር። እሷ ግን ያን ማድረግ አልፈለገችም። ታማኝ መሆን የፈለገችው ይህንን የሚያደርገው ለምንድን ነው? በዛ ስራዋ ችግር ውስጥ ሊከታት ነበር እና በጣም ይደነቅ ነበር በዚህ ሴት አቋም። መንፈሳዊ አቋሟ በጣም ድንቅ ነበር። ክፉን በክፉ አለመመለሷ። በኋላ ግን የእግዚአብሔር ነገር ዳኛው ሰማይ ላይ ያለው አምላክ ስለሆነ እሷ ተነስታ ወደ ሄድ ኦፊስ ወደ አዲስ አበባ ትገባለች። የእሱ አለቃ የምትሆንበት ጊዜ ይደርሳል እና በስራ ምክንያት እንደገና ተገናኙ። ከተገናኙ በኋላ እንደ ወንድም ተቀብላ አስተናገደችው፣ እንደ ወንድም አገዘችው። እዛ ቦታ ላይ አላጠቃችሁም፣ አልጎዳችሁም። እና ያን ጊዜ ነው ይሄ ሰውዬ መንፈሳዊ ነገር በዚህ ልክ ከባድ መሆኑን ጥልቅ መሆኑን መገንዘቡን ይነገራት። በእሷ ላይ ያለው መንፈሳዊ ነገር እና እንደ ሞኝ የሚመለከታት ሴት ለእሱ ግን እንደ ትልቅ የብርሃን ተራራ ነበረች። በኋላ ለእሱ ብርሃን መብራት የቻለች ነበረች። እና አንዳንዴ መንፈሳዊ ነገራችንን ሰዎች ባይረዱ ሊከፋችሁ አይገባም። የትዳር አጋር ባል መንፈሳዊ ነገር ላይረዳ ይችላል። ያንቺ መንፈሳዊ አቋም ሊያጣጥለው ይችላል። መንገድሽን ግን መታገስ አለብሽ። ክፉ ሳትናገር ጥለሹ ሳትሄጂ። የመንፈሳዊነት አንዱ አቋም በፍቅር መታገዝ ነው። ፍቅር የእግዚአብሔር ቃል እንደሚናገረው ይታገሳል ይላል። ፍቅር ይታገሳል ሲል ይፈተናል ማለት ነው። ፍቅር ይገፋል ማለት ነው። ፍቅር ይተፋበታል ማለት ነው። ጌታሽ ክርስቶስ ኢየሱስ እንዳደረገው እንደሆነው ፍቅር በብዙ የህይወት ማዕበል ውስጥ ይንገዳገዳል። ስለዚህ መንፈሳዊነት በፍቅር ስለሆነ የሚመዘነው በጽናት ባለቤትሽን መውደድ አለብሽ። ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ላይ ለትምህርት የማይታዘዙ ባሎች ላላቸው ሴቶች ጻፈው መልእክት እንድታነብ ይጋብዛል። ምንም እንኳን ለትምህርት ባይታዘዙ በፍቅር ተገዙላቸው። ወንዶች መንፈሳዊ ስትሆኑ ሚስቶቻችሁ በዚህ ልክ የእናንተን አቋም የሚያጥላሉ ሊሆኑ ይችላሉ። በህይወታችሁ መንገድ ላይ ጣልቃ ሊገቡ ይችላሉ። የእናንተን ጉዳይ በዘመዶቻቸው ቤተሰቦቻችሁ ዘንድ ያጥላሉ፣ ሊያሳፍሯችሁ ይሞክራሉ። ግን ሁሌ መንፈሳዊ መሆን ይሻላል። ምክንያቱም መንፈሳዊ ነገር የእግዚአብሔር መንፈስ ነገር ለፍጥረታዊ ሰው ሊገባ አይችልም። አንደርስታንድ ልናደርጋቸው ይገባል። ጓደኞቻችሁ፣ በትምህርት ቤት ያላችሁ ወጣቶች ጓደኞቻችሁ፣ በዩኒቨርሲቲ አካባቢ በውጭ ዓለም የምትማሩ ፈጽሞ ማይረዷችሁ ምን እንደምታረጉ እንዴት አይነት እብዶች እንደሆናችሁ የሚገነዘቡ ሰዎች መካከል ይሆናል የምትማሩት። አንዳንድ ዓለም ኤቲስቶች ናቸው። አንዳንድ ሀገር አብዛኛው ህዝቦች ኤቲስቶች ናቸው። ኤቲስቶች በመሆናቸው የእናንተን የእምነት አቋም ሲመለከቱ እንደ ጅል ሊያዩአችሁ ይችላሉ። ግን የተሻለ ብልጥ ለመምሰል አትሞክሩ። ሁልጊዜ እግዚአብሔር ፊት ታማኝ መሆን ይሻላል። እያችሁ ሁልጊዜ በስራ ቦታችሁም ቢሆን እንደ እግዚአብሔር ቃል ታማኝ። ለምሳሌ ምግባችሁ ማዕዳችሁን ስትመርጡ ሰዎች ይገርማቸዋል። ሰው በጣም ውድና ቸኩሎ የሚመገበውን ነገር እናንተ የለም ብላችሁ ስትተዉት ይገርማችሁ ይችላል። እንደ ሞኝ ሊያዩአችሁ ይችላሉ። ግን በቃ ይሄ ነው። ምንድነው አንድ ቻይናዊ መጥቶ ኢትዮጵያ ውስጥ ሲመለከት ብዙ ውሾች በየመንገዱ አሉ፣ ብዙ ትላትሎች ድንጋይ ስር አሉ፣ ግን ኢትዮጵያ ህዝብ ረሃብተኛ ነው ብሎ ሲስቅ ነበረ። እንዴት ይሄን ሁሉ ነገር የሚበላ ነገር እያለ ይራባል? እና ሃይማኖት ያላቸው መንፈሳዊነት ያላቸው ሰዎች የራሳችን የሆነ እሴት አለ፣ የራሳችን ድንበር አለ። እርግጥ ነው ጠንክረን መስራት አለብን። ረሃብተኛ ከመባል መውጣት አለብን። እግዚአብሔር ጸጋ እንዲሰጠን ጸጋን ጥበብን እንዲሰጠን እየለመንን እኛም ልጆቻችንም ዘመናችንም በስራ በትጋት እንዲኖሩ ማስተማር መጣርም አለብን። ግን መንፈሳዊ በሆነው አቋማችን ግን ሰዎች እኛ ላይ አስተያየት ቢሰጡ ሊሰማን አይገባም። ቀላል ነገር አይደለም። አሁን አረብ ሀገር የምትሰሩ እህቶች ጾም ለመጾም በጣም እንደምትቸገሩ እረዳለሁ፣ ሰማለሁ። የሀገሩ ሰው በየቀኑ እንቁላል ሊበላ ይችላል፣ ወተት ሊበላ፣ ምግቡ ሙሉ ለሙሉ ያ ሊሆን ይችላል። እናንተ ግን ያንን ትታችሁ 40 ቀን
55 ቀን መጾም ትገደዱ ይሆናል እና ያን ለማድረግ ስትሞክሩ እንደ ሞኞች ልትታዩ ትችላላችሁ። የእምነት መንገዳችሁ እንደ ሞኝነት ሊታይ ይችላል። እስከ 9 ሰዓት ስትጾሙ ሊስቁባችሁ ይችላሉ። እነሱ በጣም የሚወዱትን ነገር ስትተዉ ሊገረሙ ይችላሉ። ግን መንፈሳዊ ነገር እንደዚህ ነው። ከታማኝነትም አንጻር በቤታችሁ ወርቅና ገንዘብ ተቀምጦ ቤታችሁ ፊት ለፊታችሁ ሳትሰርቁ ታማኞች ሆናችሁ ስትቀመጡ አንዳንዶች ሞኞች ሊያደርጓችሁ ይችላሉ። የገንዘብ ጥቅም ያልገባችሁ ሊመስላችሁ ይችላል። ወርቅ እንደሚጠቅም እንኳን የማታውቁ ድንዙዞች ልትመስሉ ትችላላችሁ። ግን እንደሱ አይደለም። ታማኝነት ሁልጊዜ ይሻላል። በእግዚአብሔር ፊት ታማኝ መሆን ምን የት እንደሚያደርስ ወጣቱ ዮሴፍ አስተምሮናል። የወጣቱ ዮሴፍ ውሳኔ በዓለም ባሉ ወጣቶች ጉባኤ ላይ ያስቀረባችሁት በግልጽ ብታወያዩቸው በአብዛኛው የዓለም ሕዝብ ወጣቶች የዮሴፍን ውሳኔ ሞኝነት ነበር የሚሉት። ከሴት ጋር መተኛት፣ ከጌታው ሚስት ጋር መተኛት እድል ከተገኘ ከባሮቹ የተሻለ ጥቅሞች ያገኝ ነበረ። በስውር ምክትል ጲጢፋራ ይሆን ነበረ። ምን ችግር አለው ያን ቢያደርግ? እግዚአብሔር በዛ ቦታ የለ፣ ቤተ መቅደስ የለ፣ መጽሐፍ ቅዱስ የለ፣ የእምነት አስተማሪ ተቆጣጣሪ ንስሐ አባት የለ። ግን ሕሊና ውስጥ አምላክ ነበር፣ የውስጥ ዳኛ ነበር። ስለዚህም ዮሴፍ በዛ ፊት ታማኝ ነው መሆን የፈለገው። አያችሁ እግዚአብሔር ልጅ እና ዮሴፍ ያለፈው የታማኝነት መንገድ የት ነው ውስጡ ያስቀመጠው? ከፈርዖን ሁለተኛ ሰው ነው ያደረገው። ይኸውላችሁ እኛ ሞኝነት ተብሎ የሚናቀው መንፈሳዊ አቋማችን ወስዶ ራስ ነው የሚያደርገን፣ ጅራት አያደርገን፣ ሰገነት ላይ ነው የሚያስቀምጠው። የእግዚአብሔር መንፈስ ጉዳይ ለፍጥረታዊ ሰው ሞኝነት ነው። ኢየሱስ ክርስቶስን ስታምኑ ስትከተሉ የተሰቀለውን ምስኪኑን ኢየሱስ ታመልካላችሁ፣ ፍጥረታዊን ሰውን ታመልካላችሁ የሚሉን አሕዛብ አሉ። ህዝብ በእኛ አምላክ የሚቀልዱ አሉ፣ በእኛ መስቀል ላይ የሚቀልዱም አሉ። ለራሳቸው ለነፍሳቸው ለዓለም ሁሉ ነፍሱን የከፈለውን ደጉን በግ የሚተፉበት የሚጠሉት ብዙ ሰዎች መካከል እንኖራለን። የእኛ መንገድ ለእነሱ ሞኝነት ነው። ሞኝነት የተሰቀለውን መስበክ። ሐዋርያ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲል እኮ የተሰቀለ ማለት የተረገመ ማለት እኮ ነው። በሌላ ቋንቋ እግዚአብሔር ልጆች እርግማን ነው እኮ መስቀል። በሮማውያን በግሪካውያን መስቀል ማለት እርግማን ማለት ነው። የተሰቀለና የሞተ ደግሞም የተነሳ ብሎ ሲሰብክ ብዙ ሮማውያን ይስቁ ነበር። እጅግ በጣም ሞኝ አድርጎ ነበር የሚያወጣው ሐዋርያ ጳውሎስ። ስለተረገመ ሰው ነው የሚያስተምረን፣ የተረገመን ሰው ተከተሉ ነው የሚለን ይሉት ነበረ። ግን ክርስቶስ ለእኛ ነው እርግማን የሆነው፣ እርግማን ተቀበለው። ክርስቶስ ለእኛ ነው እርግማን ተቀብሎ የሰዎችን መርገም ተቀብሎ መስቀል ላይ የተሰቀለው እንጂ ኃጢአት አልሰራም። ንጹሕና ጻድቅ ቅዱስ ነበር። ያ መንገድ ለዓለም ሞኝነት ነበር። እኛ ግን ሰማይ የተከፈተበት፣ ሰማይ የገባንበት፣ የእግዚአብሔር ልጆች የሆንበት፣ የዘላለም ርስት የተቀበልንበት፣ ተስፋ ብርሃን ያገኘንበት፣ ክርስቲያኖች የሆንበት፣ የምታምረዋን ቤተክርስቲያናችንን ያበራንበት፣ የደመቅንበት፣ የቤተክርስቲያን ክብር የሆነበት ትልቅ ምስጢራችን ነው የክርስቶስ መስቀል። በአጠቃላይ በሕይወታችን መንፈሳዊውን ነገር እንደ ሞኝነት በሚረዱ ሰዎች መካከል ስንኖር ተጽዕኗቸው ቀላል አይደለም። በጣም እናሳዝናቸዋለን። የምንከተለው መንገድ ያሳዝናቸው። የምኖርበት ክፍለ ሀገር ጓደኞች ነበሩኛው በልጅነቴ እና በጣም በቃ መስፈን መጫወት ምናምን የምንወድ ነበር እና ቆይቼ እኔ ግን ያው ቄስ ሆንኩኝ፣ ዲያቆን ሆንኩ ማለት ነው። ከዛ ቆይቼ ሌላ ሀገር ኖሬ የመጣሁት። ከዛ ለጉባኤ እዛ ሀገር ሄድኩኝ። ድሮ የነበርኩበት ከተማና የጓደኞቼ ቤተሰቦች ያዩኛል መድረክ ላይ ነው። አንደኛዋ እናት ትንሽ ሀብታም ገንዘብ ያላቸው ናቸው። መጡ ጠበቁኝና ወይ አሽዬ ወይ ስታሳዝን ቄስ ሆንክ ማለት ነው ምናምን አሉ ማለት ነው። እማማ ለምንድን ነው የማሳዝነው? በጣም ደስተኛ ነኝ። እንደውም ዲያቆን ነበርኩ ያኔ። አሁን ዲያቆን ነኝ፣ ወደፊት ቄስ መሆን ነው የምፈልገው አልኳቸው። ወይ ጉደሽ ብለው ሄዱ። ቅር እያላቸው ማለት ነው በእኔ ያውቁ። የሚገርማችሁ ግን የእሳቸው ልጅ ግን ጫት ነበር የሚቀመው። በጫትና በሲጋራ አቅሉን ስቶ ከቤት አስወጥተውት የኔ ጓደኛ የነበረ ወጣት ነው። ለኔ ካለው ሆንኩት ለኔ ያዘኑት እናት ዓለም ግን ለእሳቸው ልጅ አልሆነች።
ቆይቶ ነው ነገሮችን እንረዳውና ሞኝነት አድርገው የሚቆጥሩን ሰዎች እነሱ የተሻለ ነገር ግን የላቸውም በፍጹም። እናንተ የምትከተሉትን መንገድ እንደ ሞኝነት መንፈሳዊነታችሁን፣ ክርስቶሳችንን፣ ክብራችንን፣ ትዕግስታችንን፣ ማለፋችንን እንደ ሞኝነት የሚቆጥሩ ሰዎች ቢኖሩ ግን እነሱ የተሻለ ነገር የላቸው። ስለዚህ የእግዚአብሔር መንፈስ ነገር ለፍጥረታዊ ሰው ሞኝነት ነው። ይህንን እያያችሁ እያስተዋላችሁ ኑሩ። ምንም እንዳይመስላችሁ። ድንጋይ ሆኑ። ድንጋይ የቃዴስ በርኔ ሙሴ የያዘው ድንጋይ እሱን ሆኑ። ድንጋይ ነው። ሲመታ ግን ውሃ ያመነጭ ነበር። ድንጋይ ሁኑ። በቃ ለአቋማችን፣ ለእምነታችን፣ ለክርስቶሳችን ድንጋይ ነው የምንሆነው። ማንም ይምታን፣ ማንም ይስደበን፣ ማንም ይናቀን፣ ማንም ይጥፋብን፣ ግን እነሱ ሲነኩን እኛ ውሃ እናመነጫለን። ቢጠቅም ነገር እንሰጣቸዋለን። መጀመሪያ ያነሷትን ልጅ አትርሱ። አለቃዋ በመታት ቁጥር እሷ ግን ምንጭ ነበረች። መጨረሻ ላይ እሷ የምታመነጨው ምንጭ ይዞት ሄደ። አያችሁ፣ እንደዚህ አይነት መንፈሳዊ አቋም ነው የሚፈልገው እግዚአብሔር ጋር መኖር። ይህን እንደተማርን ከዚህ ብዙ እንደተማርን ተስፋ አደርጋለሁ። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጉ፣ ጻፉ፣ መርቁኝ። ቃልዎት ያሰማልኝ ማለት ሼር ማድረግ በጣም ትልቅ በረከት ነው። እግዚአብሔር ከእናንተ ከቤታችሁ ጋር ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም